ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ እመኝላችኋለሁ። ይህ አሽሩካ ቻናል ነው። በዛሬው ዕለት አነጋጋሪ የሆነው የአርቲስቶች መታሰር፣ አንጋፋ አርቲስቶች መታሰር ጉዳይ እንቃኘዋል። ቃሉን የጠበቀ ኩባንያ በመሆኑ በጣም ደስ ብሎናል። እንደዚሁ ከዚህ መያዝ ያለብን ብዬ ማስበው በተለያየ ጊዜ መኪና ግዙ፣ ሪል ስቴት ግዙ ምናምን ሲባል አዳዲስ እድሎች ሲመጡ ቶሎ ብላችሁ ኢንቨስት የምታደርጉ ሰዎች መማር ያለብን ምንድን ነው? እሱን እንቃኛለን። አሽሩካይ ምርጦች ምርጫ ተከስተናል። ያው ለድምፄ ጥራት ይቅርታ ጠይቃለሁ፣ ጉንፋን ስለያዘኝ ነው። ቪዲዮ ላይክ እያረጋችሁ አዲስ ሆናችሁም ሰብስክራይብ እያረጋችሁ እንድትካተሉ እጋበዛለሁ። ፈታ በፈገግታ ይቀጥላል። ሰራዊት ፍቅሬ ሪቫኑን ቆረጠው። ይሄ ዱባይ አይደለም። ጣሊያን ነው አይደለም። እሺ ጀርመን ነው አይደለም። እሺ ቱርክ ነው አይደለም። ቂሊንጦ ነው ትላለ። ፊንቴክ በርካታ አንጋፋ አርቲስቶች መታሰራቸው እየሰማ እንገኛለን። አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ዳንኤል ተገኝ፣ ይገረም ደጀኔ፣ እንደዚሁ አባ ሳክሶ፣ መንሱር ጀማል፣ በበጎ ስራ የሚታወቀው ካሊድ ፋውንዴሽን በርካታ ሰዎች ታስረዋል። ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌዴራል ፖሊስ ቁጥጥር ስር ዋሉ። አይጣል እኮ ነው መቼም የሆነ ነገር አትሆኑ እንጂ ዘንድሮ አርቲፊሻል ኢንተለጀንስ ከእስር ቤት ውስጥ ነው ያሉት ምናምን ተብሎ የተለቀቀው ተመልከቱ። እግዚኦ እኔ እኮ የሆነ ነገር ላይ አትጣለኝ ነው ምለው። ፈጣሪ እግዚአብሔር ይጠብቀኝ። በስማም። ሌላ አነጋጋሪ የሆነው ጉዳይ እንዴት ሴት አርቲስቶች እዚህ ውስጥ ሳይታሰሩ ቀሩ የሚለውም ደግሞ ትንሽ ጥያቄ የፈጠረ ጉዳይ ሆኗል። በጥበብ ነው ወይ በመላ ነው ያመለጡት? በመላ ከፍለው ነው ወይ እንዴት ነው? የታሰሩበት ምክንያት እስከ 1.7 ቢሊዮን ብር ከህዝብ አጭበርብሯል እየተባለ የሚገኘው ፊንቴክ ኢንቨስትመንት ጋር በተገናኘ ነው። ምንም ዋጋ ሳይጨምር ይሄንን በማድረጉ በጣም እናመሰግነዋለን። ስራ አጥን የሚቀንስና ከዚህም ባለፈ ደግሞ አቅም ለሌላቸው ወገኖች ደግሞ በዚህ አይነት የግማሽ ክፍያ ይህን አይነት ኦፖርቹኒቲ አመቻችቶ ተጠቃሚ እንዲሆኑ በማድረጉ እጅግ በጣም የሚገርም ሂደት ነው። ይህ ድርጅት በርካቶችን ያው የቢዋይዲ መኪና የኤሌክትሪክ መኪና ባለቤት እንድትሆኑ አደርጋቸዋለሁ፣ በቀላሉም በ3 ወር ውስጥ መኪና ባለቤት ትሆናላችሁ፣ ይህንን ብር አምጡ ምናምን በሚል በርካቶችን ከ1400 እስከ 5000 የሚጠጉ ሰዎችን ያው እንዳታለለ ነው እየተነገረ ያለው። እንደዚህ ነው ቪዲዮዎችን ሲሰሩ የነበረው። ቀውጢ ቪዲዮዎችን እየሰሩ ያው ሰውንም ሲያማልሉት ነበረ። ኦኬ ህዝቡም ጣብ በፍቅራቸው ብሎ ያው ያላቸውን ገንዘብ ሲሰጣቸው ነበር ማለት ነው። የተታለሉ ሰዎችም እንዲህ ይላሉ። የጣት ቀለበቱን ሸጦ ብር የከፈላቸው ሰው አለ። የእናቱን ወርቅ የሸጠ ሰው አለ። ራይድ የሚሰራበትንና ቤተሰቡን የሚያስተዳደርበትን ቪትሱን ሸጦ ይህንን አሪፍ እድል ነው ሲባል ብር የከፈለ ሰው አለ። በአጠቃላይ በዚህ ኑሮ ላይ ያለችንን ትንሽ ነገር አስረክበን የከበደንና የተመሰቃቀለብን ህይወት ግራ የገባን ሰዎች አለን እያሉ ድምፃቸውን ሲያሰሙ ነበር። ጉድ የተሰሩበት ይሄ የፊንቴክ ኢንቨስትመንት እስቲ ዘረፋው ምን ይመስላል በጥቂቱ ያለን መረጃ እንመልከት። በቅድሚያ ያው ቢዋይዲ የተባለውን አሁን ስመጥር የሆነው ቻይና ሰራሽ የኤሌክትሪክ መኪና እናስመጣላችኋለን ተባለ። ኦኬ ስሙም አትራክቲቭ ነው፣ እፈልገዋለሁ የሚያስብል ነው። ዋጋውስ 1.9 ሚሊዮን ብር ይሄንን ኤሌክትሪክ መኪና እናስመጣላችኋለን አሉ። ኦኬ ቀጥሎ 50% ይሄንን በ3 ወራት ውስጥ ከፍላችሁ የምትጨርሱ ከሆነ ይሄም 950 ሺህ ብር የዚህ መኪና ባለቤት ትሆናላችሁ አሉ። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። እዚህ በኋላ ብዙ ሺህ መኪኖችን ብዙ የኤሌክትሪክ መኪኖችን ወደ ሀገር በማስገባት ፊንቴክ ኢንቨስትመንት ቀዳሚ ስራ እየሰራ ስለሆነ ኑና ክፈሉ፣ ኑና ግዙ ላለው አመሰግናለሁ። እሺ የቀረው 950 ሺህ ብርስ ሲባል በ5 ዓመታት ውስጥ መክፈል ትችላላችሁ። ይሄም ደግሞ ከወለድ ነፃ ነው ተባለ እና ለማስታወቂያውም አሪፍ ሆነ ተሰራ። ያው በርካታ አርቲስቶችን አምባሳደር በማድረግ በድሮን የለ በምድር ተሽከርካሪ በምድር በራሪ በሚባለው
ድርጅቱ በማርሽ ባንዱ ላይ ታጅቦ ነበረ መኪና ማስረከብ ስነ ስርዓቱ ሲያከናውን የነበረው። ምን ያክል ኮኔክሽን እንዳለው ነው እንግዲህ የምንመለከተው። ያላቸው ተጽዕኖ ቀላል አልነበረም። ምርጥዬ ማስታወቂያ አሰራ ማለት ነው ፊንቴክ ኢንቨስትመንት። ሰው ሲጎርፍም ቁጥርም የለውም። በርካታ ሰዎችም ተመዘገቡ። እዚህ ጋር የሚታየኝ 5000 በላይ ሰዎች እንደተመዘገቡ ነው። እንዲያውም ሲመዘገቡ 60 ሺህ ብርም ለመመዝገቢያ ሲያስከፍሉ ነበረ ነው። ይሄ ብቻ ወደ 300 ሚሊዮን ብር በቀጥታ ባለሀብት መሆን ከፈለክ ኢትዮጵያ ውስጥ ምን መስራት እንዳለብን በዚያ አጋጣሚ ዘረፈው ይሄንን ይመስላል። ወደ 300 ሚሊዮን ብር ፊንቴክ ኢንቨስትመንት አፈሰ ነው የምላችሁ። ይቀጥላል። ዘረፋው አልቆመም። ሌላ ቅሬታ ያስነሳው ነገር የመጣው መች መሰላችሁ? 950 ሺህ ብር ግማሹን ነው ትከፍላላችሁ ብለው የነበረው ነገር ግን ፊዚካሊ ሰው ተመዝግቦ ለመክፈል ሲል አይ የተጨማሪ ሴት ታክስ የምትባል እኮ ነገር አለች እሷንም ጨመር አርጉባት አሉና 285 ሺህ ብርም ላፋረጉ ማለት ነው። አረ እዚህ ብቻ አያበቃም። ቀጠሉና ለቦሎና ለታርጋ የሚሆንም 130 ሺህ ብር እኮ ይቀርባቸዋል። እስቲ እሷንም ጠብ አርጉት አለ። ሰፌዳቸውን ይዘው ተቀመጡ። ህዝቡም ከፈለ ማለት ነው። በቃ አንዴ ገብተበታል፣ አማራጭ የለም። 1,365,000 ብር ወሰዱ ማለት ነው። የተናገሩት 950 ሺህ ብር እንወስዳለን ብለው ነበረ። ተጨማሪ ብር ወሰዱ። በዚህም ሰው ቅሬታ እየተሰማው ነበረ። ግን ያው በቃ ቀጠለ ማለት ነው። እሺ ሌላው ውሸት ሰው የተማረረበት ይሄ ድርጅት ያው መኪናዎችን ማስረከብ ጀመረ ለሆኑ ሰዎች። ማሳየት ነው፣ ወሬ ሳይሆን ሰርቶ ማሳየት ነው። ፊንቴክ ይለያል። በቃላቸው ተገኝተዋል። ተረክብ ያለው አመሰግናለሁ። በቅርብ ቀን ደግሞ የአምስተኛ ዙር እየመጣ ነው ያለው። እያወጣም እያሳየም በቃ እያመጣን ነው እያስገባን ነው። ቃላችንን ጠብቀናል። መስራት ነው እንጂ ማውራት አይጠቅምም የሚል ነገርም መወራት ተጀመረ። ማሳየት ነው፣ ወሬ ሳይሆን ሰርቶ ማሳየት ነው። ፊንቴክ ይለያል። ወደ 100 ምናምን መኪና ሰጥተዋል ነው እንግዲህ ሰው የሚለው። እነሱ ግን እስከ 500 መኪና ሰጥተናል የሚል መረጃ መውጣት ሲጀምሩ ሰውም መበሳጨት ጀመረ። ለምን እያለ መጠየቅ ጀመረ ማለት ነው። ከዛ ነገሮች የተባባሱ እስካሁን ድረስ ባለው ነገር እንደደረስን ነው። ፌዴራል ፖሊስ እንግዲህ ተበላ ተብሎ ከዚህ ጋር ያወጣው መረጃ 1.7 ቢሊዮን ብር ደርሷል ማለት ነው። አጅሬዎች በዚህ ሁኔታ ነው እንግዲህ ይሄ የፊንቴክ ኢንቨስትመንት ዘረፋ እንደተፈጸመ እየተነገረ ያለው። ያለምንም ጥያቄ ከጀርባ ዘራፊ ባለስልጣናትም እንዳሉ የሚታወቅ ነው። ኢትዮጵያ ውስጥ ያው የተለመደ ነገር ነው። አንድ ነገር ከሰራ እያጎረስክ ነው የምትሄደው። እንኳን ይህን ያክል ኢንቨስትመንት ያለው ስራ ቀርቶ ጥቂት ቤት የራስን ቤት እኮ ካርታ ምናምን ካልክ በእጅና በእግር ነው የምትሄደው። አባቴ የታወቀ ነው ይመስለኛል። እስካሁንም ታፍኖ የቆየው ይሄ ነገር እስኪጠራ ያው ባለስልጣናቱ ሻሻት እስኪሉ ይመስለኛል። ለማንኛውም ከዚህ ጋር በተያያዘ ስማቸው የተነሳ ያለው አምባሳደር ዲና ሙፍቲ ናቸው። ምናልባት ያለመከሰስ መብት ኖሯቸው ሊሆን ይችላል። እንግዲህ ከዚህ እስር ጋር ስማቸው ያልተነሳው ያው ሰነድ አላቸው፣ ተፈራርመዋል። በነገራችን ላይ ይህን አድርጎ ይህን ታደርጋላችሁ ምናምን ቃል ተግባብተው ነው የተፈራረሙት። እንዲያውም ድርጅቱ ቃል በገባውት መሰረት መኪናውን ካላመጣውላችሁ እስከ 10% መቀጮ ተቀጥቼ ብራችሁን እመልሳለሁ እስከ ማለት ድረስ ተፈራርመው እንደሆነ እንግዲህ የሚወጡ መረጃዎችም የምመለከተው በርካታዎችም እንደሚናገሩት እና ይሄው ሁላ ቢደረገበትም ያው መፈራረሙ ምኑም ቢኖርም ያው አየር ላይ የመቅረቱ ብር ይዘው የጠፉ ሰዎች ከሀገር የተሰወሩ ሰዎች ሁላ እንዳሉበት ነው የሚነገረው። ያው ስራ አስኪያጁ ዳንኤል ዮሐንስ እንደዚሁ ደግሞ ግርማይ ገብረ ሚካኤል የተባሉ ግለሰቦችም ከዚህ ድርጅት ጋር በተያያዘ ስማቸው የሚነሳ ሰዎች ሆነዋል ማለት ነው። ወደ አርቲስቶቹ ጉዳይ ስንመለስ አነጋጋሪ ሆኖ የሴቶች አርቲስቶች ጉዳይ እዚህ ውስጥ እንዴት አልተገኙም የሚለው ነው። ያው እንደ ሉላ ገዙ አይነት አርቲስቶች ቅድሚያ ይሄን ድርጅት ሁኔታው አላማራቸውም ይመስለኛል ኮንትራታቸውን ማስታወቂያ መስራታቸውን አቋርጠዋል። ሉላ ገዙ እንዲህ ብላ አሳውቃ ነበረ። ውድ ወዳጆቼ ከፊንቴክ ኢንቨስትመንት ፖሊስ ጋር በቢዋይዲ የኤሌክትሪክ መኪናዎች ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደቱ ተጀምሮ የነበረ ቢሆንም ከየካቲት 26 2017 ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነቱ ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ ስትል ይፋ አድርጋ ነበረ። አይ ቲንክ ጸዮትም
የተመለከትኳት ይመስለኛል ኢንስታግራም ገጿ ላይ እንደዚህ ከሆነ ጊዜ ላይ ጽፋ አርቲስት ጽዮት አበበ ልክ የዛሬ ዓመት በዛሬው ቀን ማርች 28 2025 ይህንን አሳውቃ ነበረ። የመክፈቻ ፕሮግራም በቅድመ አምባሳደር የሥራ ስምምነት ምክንያት ተገኝቼ ነበረ ስለሆነ ይህንን መግለጫ ማውጣት ወድጃለሁ ትላለች። በዚህ ፕሮግራም መገኘት መክፈቻ ፕሮግራሙ ነው። ከእንግዲህ ወዲህ አሁንም ሆነ ለወደፊቱ ምንም አይነት ትርጓሜ እንደሌለው አሳውቃለሁ ስትል ያው ከዚህ ድርጅት ጋር እንደማትቀጥልም ያው መግለጫ አውጥታ ነበረ። ሴቶቹ በዚህ መልኩ ሹልክ እያሉ እንደወጡ ነው እንግዲህ የምንመለከተው ማለት ነው። እና ሌሎቹ አርቲስቶች ግን አላቅም ያው ገፍተው ቀጥለውበት ነው ማለት ነው እስካሁን ድረስ። ሰራዊት ፍቅሬም ባለፈው ኢንተርቪው ላይም ሲናገር ሰምተነዋል። ያው ብዙ ሰዎች ተጠያቂ ያደርጉኛል፣ እኔም ግን ተበልቻለሁ፣ ምን ላደርግ አይነት ነገር ነው። በህዝብ መካከል ያው መንሱር ጀማልንም አፋጠው ይዘውት ገንዘባችንን አይነት ነገር ሲጠይቁም ተመልክተናል። ብቻ ያው አርቲስቶቹ ማስታወቂያውን ተናገሩ እንጂ ምንድነው እነሱ ምን አገባቸው አይነት ጥያቄ ሊነሳ ይችላል። ኦፍ ኮርስ ኦብቪየስ ነው። ግን ያው ህጎች አሉ፣ የማስታወቂያ ምናምን ህጎች፣ የመልቲሚዲያ ህጎች የሚባሉ ያ ደግሞ ተጠያቂ ያደርጋቸዋል ነው እንግዲህ በዛ መሰረት እንደተከሰሱ ነው እየተነገረ ያለው። አሁን ላይ ማስታወቂያ ስራ ሰፋ እያለ እየሄደ ይገኛል። አምባሳደር የሚለውም ነገር ደግሞ ያው ከካምፓኒ አምባሳደር እያደረጉ የማሰራቱ ነገር እየተለመደ መጥቷል። አርቲስቶች፣ ቲክቶከሮች፣ ዩቲዩበሮች ማስታወቂያ በመስራታችን ጥሩ ክፍያ እያገኘን እንገኛለን። ይሄም ጥሩ እድል ይዞ የመጣ ነገር ቢሆንም በሌላ በኩል ደግሞ ከሀገር እናስወጣለን ምናምን በሚሉ ሰዎች የተሰሩ ማስታወቂያዎች፣ የተካሄደ ዘረፋ፣ አሁን ደግሞ የፊንቴክ ዘረፋ፣ የሪል ስቴት ላይም ደግሞ ያለው ነገር የወጣ አይመስለኝም እንጂ እዛጋም ችግሮች ይኖራሉ ብዬ አስባለሁ። እፈርዋለሁ። ያን ፓርትም እኔ በነገራችን ላይ እፈርዋለሁ። ጥንቃቄ ማድረገው ብዙ ማስታወቂያ ቻናሌ ላይ አታዩም። ሰዎች ሳይጠይቁኝ ማስታወቂያ እንደዚህ ሳይሉን ቀርተው አይደለም፣ ግን ቢቀርብኝ ይሻላል ያ ገንዘብ ከሚል ሁኔታ ነው። ምክንያቱም እኔ ገንዘቡ ማግኘቴን ሳይሆን የኔ ተከታይ የሆነ ሰው ላቦን ለፍቶ ጥሮ ገረው ያገኘው ገንዘብ እኔ በሰራው ማስታወቂያ ሲበላ እጅግ በጣም ያሳዝናል። ኢትዮጵያ ውስጥ እያለው ቦታው ላይ ሄጄ ሁኔታውን አይቼ እንደዚህ አይነት ነገሮች አሉ ማስታወቂያ እሰራ ነበረ። በተለይ ከሀገር ከወጣው በኋላ እንደዚህ አይነት ነገር ምናልባት ቦታው ላይ የመሄድ አጋጣሚ ካላገኘው እኔ እንደዚህ አይነት ማስታወቂያዎች መስራትን ትኩረት አላደርግም። ትምህርት የሚሰጠን ጉዳይ ይመስለኛል። በተለይ ማስታወቂያዎች እየሰራን ያለን ሰዎች ድርጅቶቹ ምን አይነት ናቸው፣ ምንድነው አላማቸው፣ ገለመሌ በደንብ ማየት ያለብን ብዬ አስባለሁ። በተለይ በአርቲስት ደረጃ ብዙ ስትሰሩ የቆያችሁ ስማችሁ እንደዚህ አይነት መራከስ ውስጥ የሚገባበት አጋጣሚ አሳዛኝ ነው በእውነት። እነ ሰራዊት ፍቅሬ መሰሉ በማስታወቂያ መስራት ከፍተኛ ልምድ ያላቸው እንደዚህ አይነት ስማቸው ሲነሳ ደስ አይልም። እነ ሰለሞን ቦጋለ፣ ይገረም ደጀኔ፣ ሌሎቹም አርቲስቶች እየተነሳ ያለ ስማቸው በእንደዚህ ሁኔታ ሲነሳ ደስ አይልም እና በእርግጥ የተበሉ ሰዎች ኦፍ ኮርስ እንዴ የለፋበት የጣረበት እንደዚህ አይነት ታማኒነት ማጣትም ሰው ላይ የሚያሳድረውን ተጽዕኖ ቀላል አይደለም። ፊንቴክ የሰበረው ትልቅ ድልድይ ነው የሰበረው የሰውንና የህብረተሰቡ የአርቲስቱን ግንኙነት ማለት ነው። የማስታወቂያ የሚሰሩ ሰዎችን ግንኙነት ትልቅ ጥላሸት የቀባበትም ሆኖ አግኝቼዋለሁ ይሄ ጉዳይ። እናንተ ምን ተሰማችሁ? እዚህ ላይ ጉዳት የደረሰባችሁ ሰዎችም አላችሁ። ብቻ አይዶን ነው። በአጠቃላይ መልካም ሁሉ መኝላችኋለሁ። ሌቦች፣ ዘራፊዎች እግዚአብሔር ያጋልጣችሁ። ለእውነት የቆማችሁ ሰዎች ደግሞ እግዚአብሔር ነፃ ያውጣችሁ። እውነት ነፃ ስለሚያወጣ ማለት ነው። ሶ ያንን እመኝላችኋለሁ። ግን ኢትዮጵያ ውስጥ ያለው ዘረፋ በማስታወቂያ ስም ሆነ በስራ እንሰራለን በሚል ስም በሙስና ስም ምን ያክል አፍጥጦ የመጣ በቢሊዮኖች የሚቆጠር እንደሆነ ነው የምንመለከተው። ሰደሊ መኪና የሚቀይሩ፣ ሰደሊ ፎቅ የሚያቆሙ፣ ሰደሊ የሆነ ነገር የሚሰሩ ሰዎች ሰርተውን ብቻ ሳይሆን ዘርፈውም እንደሆነ ምስክር የሚሰጥ መረጃ ሆኖ አግኝቼዋለሁ ይሄንን እና በስራቸው በጥረታቸው ግን ሀገራቸውን ለመለወጥ የሚሰሩ ነገር ግን በሐቀኝነት የሰውን ችግር እየፈታችሁ ያላችሁ ሀገራችን ውስጥ ደግሞ እየሰራችሁ ያላችሁ ሰዎች ለእናንተም ቴንኪዩ በዚህ አጋጣሚ ማለት እፈልጋለሁ። ዘራፊዎች፣ ሌቦች፣ ጨፍጫፊዎች፣ ብልጽግና ገዳይ ቡድን መጨረሻችሁን ያሳየኝ።
በዚህ አጋጣሚ ለመመኘት እወዳለሁ። ወደ ዩቲዩብ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ እስከምንገናኝ ሰላማችሁ ሁሉ ብዝት ይበልልኝ። አሽሩካይ ምርጦች ምርጫ ነበርኩኝ። አመሰግናለሁ።